በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች በክርስቶስ ክርስቲያን በወልድ ወልዳውያን በመንፈስ ቅዱስ መንፈሳውያን የተባላችሁ በወደደን ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ዋላችሁ? እንደምን እዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ወዶ ፈቅዶ እችን ሰዓት ለሰጠን ለልዑል እግዚአብሔር ስሙ ለዘላለም የተመሰገነና ከፍ ከፍ ያለ ይሁንልን። አትለይምና እናታችን ቅድስተ ቅዱሳን የመስቀል ስር ስጦታችን ስሟ ለዘላለም የተመሰገነ ከፍ ከፍ ያለ ይሁንልን። እንዲሁም ቅዱሳን ሰማዕታት፣ ጻድቃን፣ ደናግል እንደየክብራቸው መጠን ስማቸው ለዘላለም የተመሰገነ ከፍ ከፍ ያለ ይሁንልን። አሜን። እንኳን በዛሬው ቀን ታስበው ለሚውሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግል እንኳን አደረሳችሁ። አሜን። እንኳን አብሮ አደረሰን። ዛሬ ከስደት ታሪኬ አጠር አድርጌ ከብዙ በጥቂቱ ላካፈላችሁ ወደ እናንተ መጥቻለሁኝና በቅድሚያ ለሚዲያችን አዲስ የሆናችሁ ማርፍላታውስ ኦርቶዶክስ ሚዲያ የሚለውን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትተባበሩን በፍጹም ትህትና እንጠይቃችኋለን። ለብዙዎች አድርሱት፣ ትምህርት ይሆናል። ስደት ከመጣን በኋላ ምን አይነት ህይወት እንደምናሳልፍ፣ ምን ያህል በመዳም እንደምንፈተን፣ ምን ያህል በሰራተኛ እንደምንፈተን፣ ምን ያህል ስራ በማጣት እንደምንፈተን ከብዙ በጥቂቱ ሁሉን አይቻለሁ። እግዚአብሔር ይመስገን። ሁሉን አልፌም ዛሬ እዚህ ደርሻለሁ። ነገም በሱ እጅ ነውና መድኃኔዓለም ያውቃል በማለት ቆሜያለሁ። እናም ይህን ስላችሁ ስደትን የተቀላቀልኩበት ምክንያቴ ኢትዮጵያ ያለው የራሴ የሆነ ስራ ነበረኝ። እንደ ማንኛውም ሰው ጠዋት ወጥቼ ሰርቼ ማታ ገባለሁ። ከማንም እኩል ኖራለሁ። እንደ ማንኛውም ሰው የሚያስፈልገኝን እያሟላው ኖር ነበር። ግን ደግሞ እኔ የምኖረው ህይወት እኔ የማቅደውን እቅድ ሊያደርግልኝ አይችልም ነበር። እሱም ወር ሲደርስ በር ላይ ከምጠብቀኝ አከራዬ፣ እናም አንድ ክላስ ቆልፌ ከመውጣት ቤቴ የራሴ የሆነ ግቢ የራሴ የሆነ ቤትን ልቤ ይሻ ነበር። ይሄን በሆነ ሰዓት ይሄንን ለማድረግ ስደትን መምጣት እንዳለብኝ ለራሴ አሳምኜ ስደትን ለመምጣት ፕሮሰሴን ጀመርኩ። ፓስፖርት ለማውጣት ብዙ አልተቸገርኩም። ነበረኝ ማሳደስ ነበር ከኔ የሚጠበቀው። ፓስፖርቴን አሳድሼ ሁሉን ነገር ከጨረስኩኝ በኋላ ይሄ ሁሉ ሲሆን ቤተሰብ አያውቅ፣ በራሴ ውሳኔ ነበረ ሁሉን ነገር ማድረግ የፈለኩት። እናም ፓስፖርቴን አሳድሼ ፕሮሰሴን ጀምሬ ፕሮሰሴ ካለቀ በኋላ አይቀሬ ነውና ፊዜ መጣ። ፊዜ ሲመጣ እኔም ሁለት ልብስ የምትይዘው ሻንጤን አስተካክዬ ጉዞዬን ለማድረግ ተነሳሁ። ይሄ በሆነ ሰዓት የድንግል ማርያምን ስዕል አድኖ ከሻንጤ በማድረግ እንዲሁም ትንሽዬ ውዳሴ ማርያም ነበረች። አንድ አባታችንን ሴጣን በፈተነው ጊዜ ድንግል ማርያምን ካደለኝ ሲለው የደሃ ምርኩዜን ምን ይዞ ጉዞ እንዳለው እኔም ያለ ድንግል ማርያም ጉዜ ሁሉ ባዶ መስሎ ስለታየኝ ከሻንጤ ላጣት አልፈለኩም። ሁለት ልብስ ከምትይዘው ሻንጣ ኑሬ ወደ ሪፖርት ቀጠልኩ። ይሄ የሆነው ግንቦት ቀን 9 2014 ነበር። ሪፖርት እንደደረስኩኝ ሆዴ በፍርሃት ቢዋጥም አይዞሽ ትዕግስት በርቺ፣ አላማሽን ለማሳካት ጠንክረሽ መቆም አለብሽ ብዬ ለራሴ ነገርኩት። ከዛም ከዱባይ ደረስኩ። ዱባይ ስደርስ ከሌሊቱ 9 ሰዓት ነበር። ከሌሊቱ 9 ሰዓት ዱባይ እንደደረስኩ የዱባዩ ደላላችን መጣና አንድ ባንድ ለቅሞ ከአንድ መኪና አጎረ። እግዚኦ ማስፈራቱ። ከዛም ከዱባይ ሪፖርት ካወጣን በኋላ ብዙ መንገዶችን ሄድን።
በዛ ላይ ሌሊት ነው። በዛ ላይ በጣም ያስፈራል ሰውየው። ወይ አምላኬ ሆይ እያልኩኝ ውስጤ በፍርሃት ተዋጠ። ዱባይ ብለው አምጥተው በሌሊት ከዱባይ ሊያስወጣን ነው እንዴ ይሄ ሰውዬ ስንል ሁላችንም በውስጣችን ማግመትመት ጀመርን። አውጥተን ለመናገር ድፍረቱ አልነበረንም። ለካስ እኛ ያረፍነው ዱባይ ሪፖርት ነውና እሱ የወሰደን ደግሞ ሀጂማን ነበር። ተመስገን ከዱባይ አልወጣንም ስንል ልባችን ትንሽ ተረጋጋች። ቀሪው ሰዓታችንን ተኛንና በንጋታው ሁላችንም ወደ የመዳማችን ቤት አቀናን። ተበታተንን። እንግዲህ መብርሃን አንቺ ቅደሚ ስል እኔም ጉዞዬን ጀመርኩና ከመዳሜ ቤት ደረስኩ። ከመዳሜ ቤት ስደርስ ዩኒፎርሜ የክብር ልብሴ መጣል። ነይማ ብዬ እኔም የክብር ልብሴን ተቀብዬ ጀቅ አርጌ ለበስኳት። አይ ውበቷ ጥሩ ውበት ትሰጥ ነበር አምኜ ስለተቀበልኩት። ከዛም ወልወይን እና ፎጤን ይዤ ወደ ስራዬ ተሰማራሁ። ስሬን እየሰራሁ ባለው ሰዓት እዛ ቤት 15 ቀንን አስቆጠርኩ። 15 ቀንን ባስቆጠርኩ በምን ምክንያት እንደሆነ ባላውቅም መልሼ ሻንጣዬን መኪና ውስጥ ነበር ያገኘሁት። በይ የክብር ልብስሽን አውልቂና የራስሽን ልብስ ልበሺ ስትል ቀጠለች ሴትዮዋ ንግግሯን። ምን ተፈጠረ ብዬ እኔ በድንጋጤ ተዋጥኩኝ። ሐዘንና ድንጋጤ ተሰማኝ። የትኛው ገዝፎ እንደተሰማኝ ባላቅም ሁለቱ ይፈራረቅ ነበረ። መልካም ብዬ እኔም ከኢትዮጵያ ያመጣሁትን ልብሴን ለብሼ ድጋሜ ጉዞዬ ወደ ቢሮ ሆነ። ቢሮ ከሄድኩኝ በኋላ ገና እንደገባሁኝ በጥሩ ፈገግታ ተቀበሉ። ከዛም ትንሽ እንደቆየው ስልኬን ከዛም የተለያዩ ነገሮችን 15 ቀን የሰራሁትን ብሬን ምኔንም ወሰዱ። አይሁን ይሰጡኛል፣ እንዲማ ደስተኛ ሆነው ከተቀበሉ ችግር የለውም ብዬ ራሴን ማጽናናት ጀመርኩ። አንድ ቀን 2 ቀን ሳድር ሴትዮዋ እየተቀየረች መጣች። የቢሮ ህይወት ምን ነው እዛው ኢትዮጵያ ኖሬ ከእጅ ወዳፌ እየበላው ራሴን ባስተዳድር ብዬ አንዳንድ ጊዜ ይሄ ስሜት በውስጤ ይመጣል። አንዳንዴም ደግሞ ለምን ራስሽን ቶሎ ለፈተናዎች አሳልፈሽ ትሰጫለሽ? መቋቋምን ልመጂ እንጂ ሲል ሁለት ሰው ያለ ይመስለኛል ውስጤ። ከዛም ይሄ ባለ ሰዓት ከሴትዮዋ ጋር ብዙ ጭቅጭቅ ውስጥ ገባል። ብዙ ከተጨቃጨቅም በኋላ ሰው ናት ብዬ ያልኳት ሴት ሌላ ሰው እስከምትመስለኝ ራሴን መጠራጠር ጀመርኩ። ከዛም ይሄ የሆነ ቀናቶችን ማስቆጠር ጀመርን። አንድ ክላስ ነበረ የሚዘጋብን፣ ከዛ መውጣትም አንችልም። እዛ አንድ ክላስ ተዘግቶብን አንድ ዳቦ ይወረወርልናል። እሷን ለማግኘትም ያለው ግልምጫና ቁጣ ከምንም በላይ ነበር። እግዚኦ እያለን ያችን አግኝተን ሆዴ ሆይ ቻለው እያል ሁሉን ተቋቁመን ቀናቶችን አስቆጠርን። ቤተሰብ ጋር ስልክ መደወል እንዳለብኝ ነገርኳት። አቤት ግልምጫ፣ አቤት ስድቡ። ቤተሰብን ካልሽ ለምን ቅድሚያ ከሀገር ወጣሽ ስትል አጉረጠረጠችብኝ። እኔም ኮሽምሽሽ ብዬ ወደ ክላሴ ተመለስኩ። የቤተሰቦቼ ጭንቀት የባሰ ጭንቀት ሆኖብኝ በጣም ያስለቅሰኝ ነበር። ሳልነግራቸው ከሀገር ወጥቼ ድጋሜ ጭንቀት እንደሆንኩባቸው ይሰማኛል። ከዛም እሷ በወጣችልን ቁጥር አንድ ትንሽዬ መስኮት አለች፣ በብረት የታጠረች። በሱ ላይ አይኔን ወደ ውጪ እየወረወርኩኝ ማማተር ጀመርኩ። ብዙ መንገደኞች አሉ፣ እባካችሁ ስልክ አስደውሉኝ ብዬ መለፍለፌን ጀመርኩ። አንዳንዶቹ የማናት እብድ የሚሉ ይመስላሉ ግልምጫቸው። ከብዙ መንገደኛ በኋላ አንዱ ልቦ የራራ ሰው ወደ እኔ ተጠግቶ ምን ፈልገሽ ነው አለ። ወይ ቋንቋ! እሱ የሚችለው እንግሊዘኛ፣ እኔ የምችለው አረብኛና አማርኛ። በምን እንግባባ? ጆሮዬን በመደብደብ አስረዳሁት። እሱም ተረዳኝና ስልክ እንደፈለግኩ አውቆ
ስልኩን አውጥቶ ሰጠኝ። እኔም ስልኩን ተቀብዬ እጄ እየተውረበረበ ቁጥሩ መጻፍ እስከሚያቅተኝ ተንቀጠቀጥኩኝ። እንደምንም ብዬ የሲስተር ስልክ ቁጥርን ጽፌ ለእህቴ ደወልኩኝ። ለእህቴ ደውዬም ብዙ ማውራትን አልቻልኩም። ውስጤ በጣም እየፈራ ነበር። ቢሮ እንዳለሁና ደህና እንዳለሁ ካሳወቅኳት በኋላ ስልኩን ለሰውየው መልሼ ወደ ፍራሼ ተመለስኩ። ከዛም ወንድሜ ኢትዮጵያ ያለችውን ደላላ ደውሎ የዚችኛዋን ዱባይ ላለችውን ደላላ ስልክ ተቀብሎ መደወል ጀመረ። ደውሎላት ትዕግስትን አገናኝኝ እባክሽ ባላት ቁጥር በተበሳጨ ድምፅ አሞኝ ተኝቻለሁ፣ ስነሳ አገናኝሃለሁ ስትለው ሰማለሁ። እዛ ቁጭ ብላ እኮ ነው። አቤት መከፋት! እኔ ምን ይዋጠኝ? እንባዬ በዓይኖቼ እየሞሉ ያልፋል በሚል ተስፋ እዛው ተቀመጥኩኝና ወር ከ15 ቀን ሆነ። በዛ ወር ከ15 ቀን አንድ ማለት የምፈልገው ነገር ቢኖር እቺ ሴት ቤቷ ላለ ነው ለኛ በጣም ከምላችሁ በላይ ክፉ ናት። የሰው ክፉ የለም፣ ያው ግን ሰይጣን በሰው ላይ አድሮ ክፉ ይሆናል። እኛ ቤት ውስጥ ራብና ጥማት በላያችን ላይ እየተፈራረቀ ያችን አንድ ዳቦ እንኳን ለማግኘት በስንት ግልምጫና በስንት ቁጣ ነው። ግን ለውጪዎች በሷ ልክ መልካም የለም ነበር። ሁሌ ፈትፍታ፣ ሁሌ ዳቦ ደፍታ ነበር ይዛ የምትሄደው። ያው አንዳንድ ጊዜ ከዚህ መማር ያለብን ብዬ የምለው ቅርባችን የሚረዳ ሰው እያለ ለዩኝ ወይንም ደግሞ እከሌት እንዲህ ናት እከሌት እኮ ተብሎ ስማችን እንዲወደስ ማድረግ እንዳሌለብኝ ይሰማኛል። እግዚአብሔር ሁሉን ስለሚያይ ማለት ነው። በሰዎች ስማችን ቢጠራ ከንቱ ነው። ግን ደግሞ ሰማይና ምድርን የፈጠረው አምላክ በሱ ስማችን ቢጠራ መልካም ይመስለኛል። እናም ይሄ ከሆኑ ከብዙ ጊዜያቶች በኋላ አንዲት ሙስሊም ሴት ነበረች እዛ ቢሮ አብራን። እናም ትሰግዳለች። ሰግዳ በጨረሰች ቁጥር ምን ትላለች? ጸሎቷ የክርስቲያኖችን ስም በውስጡ ጣል ካላረግሽ ጸሎትሽ አይሰምርም የተባለች ትመስላለች። እናም አንድ ቀን አንደበት አምልጧት ጸሎቴን አርጌ ዱዓዬን አረኩኝ ብላ በጨረሰች ሰዓት ከነኚህ ከክርስቲያኖች ጋር አምጥተህ አስቀመጥከኝ ስትል ከአንደበቷ ወጣ። እኔም መቋቋም አልቻልኩም ነበር። ክርስቲያኖች ስትይ ምን ማለትሽ ነው? እኛም ክርስቲያን ክርስቲያን እኛም ክርስቲያን ነን። አንቺም የምትበይው አንድ ዳቦ እኛም የምንበላው አንድ ዳቦ። ከአንቺ በምን ተለይተን ነው ክርስቲያኖችን ይሄን ያህል ልትናገር የቻልሽው ስላት ጥያቄን አነሳው። ምንም ጥሩ መልስ አላገኘሁም። ምንም ማለት አልፈለኩም ነበር። ሰምቼ እንዳልሰማ አለፍኩት። ከዛም አይቀሬ ስራ እንደምንም ተገኘ። ስራ ሲገኝ ያንን ስራ ሄድኩኝ። ከዱባይ ውጪ ነበር። ዱባይ ነው ብዬ ለማመን ለራሴ በጣም ከብዶኝ ነበር። በጣም ሩቅና አስፈሪ ቦታ ነው። እዛ ቦታ ላይ ምንም ብሆን ማንም የሚደርስልኝ መስሎ አልታየኝም። ውስጤ በፍርሃት ተዋጠ። ቤቱ ያስፈራል፣ ሰዎቹ ያስፈራሉ፣ ሰፈሩ ያስፈራል፣ ሁሉ ነገር ያስፈራል። ከዛም እዚህ ቤት አልሰራም ብዬ እምቢ ብዬ ወደ ቢሮ ተመለስኩ። ያለብኝ ውርጅብኝ እንግዲህ ምን ያህል እንደሚጠብቀኝ ራሴን ማሳመንም ነበረብኝ። ራሴን አሳምኜ ቢሮ እንደደረስኩ የእናትሽ ቤት መሰለሽ እንዴ? እኔ ቤት ተቀምጠሽ ልቀልብሽ ነው እንዴ? ስትል ደላላይ ንግግሯን ቀጠለች። ወይ ቅለባ! የትኛው ቅለባ እንደታያት አላውቅ። ያቺው አንድ ዳቦ አሳዝናት ይመስለኛል። እንኳን ቅለባው ቀርቶ አንድ ቀን ጠግቤ ያልበላው ቅለባት ያለሽ ስል በሆዴንም እያጉረመረምኩኝ ዝም ብዬ ሰምቼ እንዳልሰማ ወደ ውስጥ ገባሁ። ወደ ውስጥ ገብቼ 15 ቀን ድጋሚ እንደተቀመጥኩኝ እግዚአብሔር ቸር ነውና ሌላ ስራ አምጥቶልኝ ከዛ ቤት ወጣሁ። ከዛ ቤት ወጥቼ ወደዚህኛው ስሬ ስመጣ
እግዚአብሔር ይመስገን እዛ በሰላም ደርሼ እዛም የተለመደችው የክብር ልብሴ መጣች። የክብር ልብሴን ሸቅ አድርጌ ለብሼ ፎጣዬንና ሞሎዬን ይዤ አሁንም ወደ ስራ ገባሁ። ስራዬን እየሰራው ባለው ሰዓት አንድ ሰራተኛ ነበረች። ፊሊጲን ናት። 17 ዓመት እዛ ተቀምጣለች። 17 ዓመት እዛ ስትቀመጥ የቤቱ ባለቤትነት ተሰምቷታል ማለት እችላለሁ። ሰው የቤቱ ባለቤትነት እንዲሰማት የሆነው ምክንያትና እንትን ዋናው ባልና ሚስት እዛ አሉ እንጂ ሆኖም ባልና ሚስቶቹ እንደ ባልና ሚስት አይተያዩም፣ አይነጋገሩም። አልፎ ተርፎም ሰውየው የሚመጣው ቅዳሜና እሁድ ነው። ሰውየው ቅዳሜና እሁድ ሲመጣ እሱን ያለማየት እናቷ ቤት ሄዳ ነው የምታድረው። እቺ ሴት በቤቷ ኃላፊነት ያላት አይመስለኝም። እቺም ሰራተኛ ከሰውየው ጋር ሌላ ችግር አላትና የቤቱን መቤት ሆና መስሎ እየታያት ነው። በማግስቱ እኔ ስሬን እየሰራው ባለው ሰዓት እቺ ሰራተኛ ለምን አይቼሽ ማለት ጀመረች። እግዚኦ ምንም አላረኳት፣ እቺ ሰው ምን ሆና ነው ብዬ ብዙም እንትን አላልኩም ነበር። እየቆየ ሲሄድ ግን ሌላ ነገሮችን ማድረግ ጀመረች። ፈተናው ቀጠለ። ምግቤን መከልከል ጀመረች። እግዚኦ ይሄ ራብን መቋቋም የለመደ ሆድ በልቻለሁ እያልኩ እኔም ምንም አላልኩም። ካገኘው በልቼ ካላገኘሁም እየተውኩት ትንሽ ቀናትን እንደሰራው አቅም እያነሰኝ መጣ። የእናቷ ቤት የሴትዬ እናት ቤት ቅርብ ነውና እዛ እየሄድኩ መመገብ ጀመርኩ። እንደዛው እያልኩ እየቀጠልኩ እቺ ሰው በፍጹም ልታየኝ እንኳን ፈቃደኛ አልነበረች። ያላረኩትን ነገር አረግሽ፣ ያልሆነውን ነገር ሆነ ስትል ጭቅጭቋን ቀጠለች። የእሷ እንዳለ ሆኖ አሰሪም ከብዙ በጥቂቱ ፈተነች። እግዚአብሔር ይመስገን የእሷ ፈተና እንኳን በቀላሉ ነው ያለፍኩት። ለምን አላማዬን ብዬ ስለወጣው የእሷ ፈተና ጥቂት ስለሆነች ንቄ ነው ያለፍኳት። የእሷን ፈተና እንግዲህ አዲስ ወደ ስደት ለምትመጡ ትምህርት የሆናችሁ ዘንድ ነው ይህንንም ማነሳው። መጀመሪያ ላጸዳ ቤት ስገባ ከቲቪ ስታንዱ ስር ከቴሌቪዥን የሚቀመጠው ቲቪ ስታንድ ስር 1 ብር አስቀምጣለች ሴት። አምላኬ ሆይ ይሄን ፈተና መሆኑ ነው አልኩና ያቺን 1 ብር ከቦታ እንኳን እልፍ አላረኳት። እዛው አስቀምጬ ጽዳቴን ስጨርስ መወልወያዬንና ፎጣዬን ይዤ ወጣሁ። በማግስቱም ያንኑ የክብር ልብሴን ለብሼ ወደ ስራዬ ተሰማራሁ። ወደ ስራዬ ስሰማራ ያቺ 1 ብር ብዙ ወልዳ ነበር። 10 ብር ሆናለች። 10 ብር እዛ ቦታ ላይ ተቀመጠች። አሁን እኔም አይቼ እንዳላየ ስራዬን እንደሰራውና እንደጨረስኩኝ ከዛ ቤት ወጣሁ። አሁንም በማግስቱ ያቺ 10 ብር ደግሞ 100 ብር ሆና መጣች። አምላኬ ሆይ ከዚህ ፈተና ጠብቀኝ ብዬ እኔም እንዳልሳሳት እያልኩ አላማዬን እያሰብኩኝ ያቺን 100 ብርም አልነካኋትም። እንደዛው አጽድቼ አስቀምጬ ተውኩት። በሌላኛው ጊዜ አሰሪ ክላሷን ቆልፋ ነው የትም ስትሄድ። ከዕለታት አንድ ቀን ይሄንን ፈትና ካየች በኋላ እኔ ሱቅ ሊሄድ ነው ክላሴን አጽድተሽ ጠብቂ ብላ ትዕዛዟን አስተላልፋ ሄደች። እኔም ታዛዥ ነኝ ብዬ እሺ ብዬም ወደ ስራዬ ገባሁ። ክላሷ በሄድኩ ሰዓት መስታወትና የነሱ ኮስሜቲክስ የሚያስቀምጡበት ጋር 700 ብር አስቀምጣለች። ልቤም አልደነገጠ። ያንቺ 700 ብር እኔም መፈተንሽ ነው ባንቺ ቤት ብዬ እኔም
ስሬን እንደጨረስኩ ያችን ብር ከቦታው ሳላነቃንቃት ትቼ ወጣሁ። ከዛ ወዲህ እግዚአብሔር ይመስገን የሷ ፈተና በዚያ በቃ። ከዛ ወዲህ ፈተናኝ አታውቅም፣ ተወች። ስትወጣም ክላሷን ክፍት አድርጋ አጅብ ላይ ነው የምትሄደው። እናም እንደዚህ የምትፈተኑ ሰዎች እነሱ ያስቀመጧትን ነገር ከቦታው እንኳን ዞር ካረጋችሁ ያ ከቦታው ዞር የተደረገ ነገር እስከሚገኝ እንኳን እናንተ ሌባና ወንጀለኛ ነው የምትባሉት። ስለዚህም ካለው ቦታ ካገኛችሁት ቦታ እልፍም ሆነ ፈቀቅ አታድርጉት። እዛው ቦታ ላይ አይታችሁ እንዳላየ እለፉ። የመዳሜን ፈተና በዚህ እንዳለፍኩት የሰራተኛዋ ፈተና ከእሳት አልፎ ነበልባል ሆነብኝ። ወይ ስቃይ፣ ወይ ፈተና። ትዕግስት በየትኛው አቁምሽ ይሆን የምትቋቋሚው እያልኩ ለራሴ መንገድ ጀመርኩ። ከዛም አጥቤ ውጭ ያሰጣሁትን ልብስ መልሳ ካፈር ትደባልቅብኛለች። የሚሰማኝ ስሜት የተለየ ነበር። በዱባይ ሙቀት እየተቃጠልኩ ያጠብኩትን ልብስ ድጋሚ ለማጠብ ያለው ፈተናና ያለው ሙቀት የተለየ ነው። መቋቋም ያቅታል በእውነቱ። ምንም አላልኩም። ይሁን እያልኩኝ ድጋሚ ነበረ ማጥበው። እንደ ሰው ክላሴ ቁጭ ብዬ ቤተሰቦቼን አላናግርም። ውጪ ቁጭ ብዬም ስልክ ማውራት አልችልም። ለምን አይቼሽ ነው። እኔም ማየት ነበረ ጥላቱ። ስልኬን እማወራውም ሆነ ስልኬን የሚይዘው እናቷ ቤት በሄድኩኝ ሰዓት ነበር። እናቷ ቤት ሲሄድ ሌላ ነፃነት ነው የሚሰማኝ። ምግቤንም ሆነ እራቴን፣ ቁርሴን፣ ምሳዬን፣ ምግቤ ሙሉ እናቷ ቤት ሆነ። እዚህ ስለማላገኝ ስለማትሰጠኝ እናም እናቷ ቤት ሄጄ ራቴን በልቼ ወደ ቤት በመመለስበት ሰዓት በር ይዘጋብኛል። ወይ ባለቤትነት! በምን ልግባ? ይሄ ሁሉ ሲሆን ሰዎች ያውቃሉ። ወደ ቢሮ መልሽኝ፣ ከዚህ ሴት ጋር መስማማት አልቻልንም ብዬ ስላት ሴትዮዋ ፈቃደኛ አልነበረችም። እኔ ወድሻለሁ እሷን ተያት ነበረ የነሱ መልስ። እኔስ ብተዋት እሷ መች ተወችኝ እያልኩ እኔ አይ አልፈልግም ወደ ቢሮ መሄድ ነው የምፈልገው ስል እሷም ያለ መላክ ብዙ ሰበቦቿን አበዛች። ቀጠልኩ እንደዛው እያልኩ። በስተመጨረሻ እሷ ጩኸቷን ስትጮህና የሆነ ነገር ስትሆን ሰዎቹ ለራሳቸው ፈርተው ሮጠው ነበረ በራቸውን የሚዘጉት። እኔ ግን ምስኪኗ መሄጃ ያሌለኝ አዳሬም ውሎዬም ከሷ ጋር ነበረ። ከዛሬ ነገ የሆነ ነገር አረገችኝ ስል በስድስት ወር ቆይታዬ አንድ ቀን ደህና እንቅልፍ ተኝቼ አላውቅም። በጣም እንድፈራ ያደረጉኝ ደግሞ እነሱ ናቸው። እሷ የሆነ ነገር ስትሆን ወይ የሆነ ነገር ስትናገር ሮጠው በራቸውን ይዘጋሉ። አልፋም ተርፋ ሴትዮዋ የሆነ ነገር ስታዛት አንቺ አገዡ የሚገዛው ሰውየው ነው የለም ስትል በማንጓጠጥ ትመልስላታለች። ሰራተኛ የምትመስለው ሴትዮዋ ነበረች። እሺ በላሷም ወደ ክላሷ ነበረ የምትገባው። እኔም ውስጤ እየፈራ ጥሩ እንቅልፍን ሳልተኛ 6 ወርን አስቆጠርኩ። አንድ ቀን የከፋው ከፍቶ ልብስ እየተኮስኩ ባለሁበት መታ ያልሆነ ንግግሮቿን ቀጠለች። እኔም በንዴት ውስጤ ተሞልቶ ያን የጋለ ካውያ አንስቼ ራሷን ልተኩሰው እንዴ ስል እጄን ሰነዘርኩ። ትዝ ሲለኝ ብዙ ነገር ከዚህ የበለጠ ፈተኖች እንደሚጠብቀኝ ራሴን አሳምኜ ከእንደዚህ አይነት ነገር ራሴን ቆጥቤ የራሴን ውሳኔ መወሰን አለብኝ ብዬ ወደ ራሴ ተመለስኩ። እናም ከዕለታት አንድ ቀን እራት በልቼ ስመለስ እንደተለመደው በር ተዘግቷል። መግቢያንም ሳጣ አንዳንዴ ከአጥር ላይ ልዝለል እንዴ ብዬ እምላለሁ፣ ግን አልችልም። ከብዙ ማንኳኳትና ከብዙ ስልክ ጥሪዎች በኋላ አሰሬ አንስታ ያን በር ከፈተች።
የበላሁት እራትም ከውስጤ ጠፍቶ ድጋሜ ራብ እየተሰማኝ እየተንቀጠቀጥኩ ገብቼ ተኛሁ። አይ ራት ምኑን በላሁት? የበላሁት ምን ጊዜ እንደሚጠፋ እንኳን አላውቅም ነበር። ሀሳብና ጭንቀት ነበር በውስጥ የሚፈራረቀው። ሁሉ ነገር ሲከብደኝ ራሴን አሳምኜ ከዛ ቤት መውጣት እንዳለብኝ ወሰንኩ። ከዛ ቤትም ለመውጣት ኢጃዛና ደላላ ቤትን ፈለኩ። ኢጃዛ ቤት ሳገኝ ታክሲንም አናግሬ የሚወጣበትን ቀን ቀጠሮ ይዤ ለታክሲው ነገርኩት። እሺ ብሎ ታክሲውም ተስማምቶ በዛ ቀን ሰዓት ይዘን ተነጋገር። ያቺ ከኢትዮጵያ ያመጣኋት 2 ልብስ የምትይዘውን ሻንጤን አስተካክዬ የእናቴ አማላጅን የቅድስት ድንግል ማርያምን ስዕል አድኖኝ ተሳልሜ ተነሳሁ። 2 ሰዓት የቀጠርኩት ታክሲ ከእናቴ ቤት መውጣ መስሎት ነው መሰለኝ ባላውቅም 5 ሰዓት ሆነ ከሌሊቱ። እኔ ያልኩት 2 ሰዓት፣ እሱም በመጠበቅ 5 ሰዓት ሆነ። ይሄ ሰውዬ ከእናቴ ቤት መሰለው እንደምወጣው ብዬ እኔም የመጣው ይምጣ ብዬ ራሴን አሞት ቆረጥ አድርጌ ተነሳው ጉዞዬ። ሻንጤን ይዤ ልወጣ እየተዘጋጀው ባለው ሰዓት ብቻ ሰሪ ድንገት ብቅ ስትል አየችኝ። ወይኔ ተበላው እግሬ አውጪኝ በማለት አንዳንድ ጊዜ ኢትዮጵያ ያለው ትምህርት በመማር ሰዓት ትንሽ ሩጫ ነገር ሞክር ነበር። ዛሬ ነው ይሄንን መጠቀም ብዬ እግሬ አውጪኝ ስል ሩጫዬን ቀጠልኩት። ከብዙ ሩጫ በኋላ እንዳልተከተሉኝ ቀኝና ግሬን ካየው በኋላ ራሴን ማረጋጋት ጀመርኩ። አይዞሽ ትዕግስት ለዛሬ አምልጠሻል ብዬ ራሴን ካሳመንኩኝ በኋላ ትንሽ ከተረጋጋው በኋላ እንደ ኖርማል ሰው ሻንጤን አንግቼ ጉዞዬን ቀጠልኩ። ወደ አስፋልት ወጣሁኝና ታክሲ መፈለግ ጀመርኩ። ወደ አስፋልት ወጥቼ ታክሲ እየፈለግኩ ባለው ሰዓት አንድ አጭበርባሪ ሰው ከየት መጣ ሳልለው ሻንጤን አንግቼ ሲያየኝ እንደው ፋራ ነገርም መሰልኩት መሰለኝ። ነይ ግቢ፣ እኔ ካለሽበት አደርስሻለሁ፣ ወደምትሄጂው ወደምትፈልጊው ወስድሻለሁ ሲላል፣ የለም እኔ ባንተ መኪና አልሄድም፣ ታክሲ ማገኝበትን የምትነግረኝ ከሆነ ንገረኝ፣ አለበዛ ባንተ መኪና ገብቼ አልሄድም እያልኩ እኔም ክርክሬን ጀመርኩ። አረ ያዩሻል፣ ይመጡብሻል ብሎ ወዲያ ወዲህ ብሎ አዋክቦ እኔን ከመኪናው ለማስገባት ሞከረ። የለም ብዬ እየተከራከርኩ ባለው ሰዓት አንዲት ታክሲ ከየት መጣች ሳልለው እግዚአብሔር ለኔ ብሎ የላካት ትመስላለች። ምንም ሳልፈራ እጄን እያውለበለብኩ ባለ ታክሲ እያልኩ ጥሬን ቀጠልኩ። እግዚአብሔር ይመስገን እሷም ወደኔ መጥቶ እንዲህ ቦታ ውሰደኝ ብዬ በነገርኩት ሰዓት ይሄን ያህል ትከፍያለሽ አለሱ። አዎ ችግር የለው ብዬ እኔም በአንድ ቃል ተስማማሁ። ከዛ ታክሲ ገብቼ ካሰብኩትና ካስተካከልኩት ኢጃዛ ቤቴ ደረስኩ። ኢጃዛ ቤቴ እንደደረስኩኝ ይሄ ሰውዬ ቅድሚያ ያናገርኩት ባለ ታክሲ ከ5 ሰዓት ካለፈ በኋላ እዛ መጥቶ ነበር። ሲመጣ ምን ያህል ነበርኩ መውጣት ስለነበረብኝ ወጥቼ ነበር። እዛ ደርሶ ስላጣኝ እሱም ተናዶ ከኔ ብር መቀበል ፈለገ እንዲያም እንዲም ብሎ። እዛ ሄጄ ቀጥረሽኝ ጠፋሽ ሲልም በንዴት አምሮ ተናገረ። የምኑ ወደ ምን አሉ። እኔ ያልኩት 2 ሰዓት እሱ የመጣው 5 ሰዓት። የኔ ጥፋት አልነበረ። ከእናቴ ቤት አልወጣ ምንም አላልኩም። እሱን እያረጋጋው ለማነጋገር ሞከርኩ። ከኔ በላይ የተናደደው እሱ ነበር። እናም አንቺና ብለሽኝ እኔ በሄድኩ ሰዓት አንቺ የለሽም። ሰዎቹ እኔን አግኝተው መኪናዬን ደብድበው መስታወቴን ሰባብረው እኔንም ደብድበውኝ ሐኪም ቤት ነኝና ለእኔም መታከሚያ ለመኪናዬ ማሰሪያ 3000 ብር መክፈል አለብሽ ሲል ተናገረ። ወይ 3000 ብር ትዕግስት 1 ብር የላትም አንተ ቀልደኛ ነክ እያልኩኝ በውስጤ
ይሄ የኔ ጥፋት አይደለም፣ ጥፋቱ ያንተ ነው። በመጣህ በቀጠርኩ ሰዓት ልትመጣ አልቻልክም ብዬ ላስረዳው በሞክርም የታየው ብሩ ነበር። መልካም አልኩና ሊመለስልኝ እንደማይችል ስለማቅ መኪና መሰበሩንም አንተ መደብደብህንም እውነተኛ መረጃ ከሰጠኸኝ እኔ ችግር የለው ብሩን ሰጥሃለሁ አልኩት። ግን እኮ ስጪኝ ቢለኝ እኔ አንድ ብር የለኝም። ግን መረጃ እንደማያመጣ ስለማቅ ምንም አላለም። እሱም መረጃ የለውምና ዝም አለ። አለፍ አለፍ እያለ ብር ሲቸግረው ነው መሰለኝ ያስታውሰኛል። እየቆየ እየመጣ ብሬን አታመጪም፣ ግን ከኔ አታመልጭም፣ የትም ብትገቢ አስይዝሻለሁ ሲይዛቸውን ይዝት ነበር። መልካም አንተም ከቻልክ ሞክር እያልኩ እኔም ብዙ አልፈራሁትም። እኔም ወንጀለኛ አድርጎ እሱ ነፃ አይወጣም ነበር። ለምን በፊት ያወራነው ሪከርድ ነበረኝ። ሆን ብሎ ሊያስጠፋኝ እራሱ ነው ተስማምቶ ያወጣኝ ብዬ ራሴን ነፃ ማወጣበት ሪከርድ ነበር። ብር ሲቸግረው ብዛ ጊዜ ቢያስታውሰኝም ከኔ ምንም እንደማያገኝ ሲያቅ ቁርጡን አውቆ ተወኝ። ኢጃዛ ቤት ሳምንት እንደተቀመጥኩኝ ለእግዚአብሔር ይመስገን ስራ መጣና ወደ ስራ ሄድኩ። ስራ ገብቼ 2 ልጆች መያዝ ነበር ስራዬ። ወይ ልጅ መያዝ ወይ ፈተና። እግዚአብሔር አምላክ ልጆች ለምትይዙ ብርታትና ጽናቱን ያድላችሁ። አሜን። በእውነቱ በጣም ከባድ ነበር። 2 መንታ ልጅ ነው የሚይዘው። አንዱን አበላው ስለ አንዱ ይነሳል፣ አንዱ ተኛ ስለ አንዱ፣ የአንዱን ፓምፐርስ ቀየርኩ ስለ አንዱ። ትከሻዬ ተቃጠለ። ልጅ ይሄ ከሆነ ምን አባቱ ብዬ እስክል ደረስኩ። ግን ደግሞ አንዳንዴ መለስ ስል የራስ ልጅ ሲሆን ይሄና ሀላ አበሳጭም መሰለኝ እያልኩኝ ራሴን አጽናናለሁ። እናም እዛ ቤት ስራዬን እየቀጠልኩ እያለው ማዳሜ አንድ ቀን ይሄን ማህተብሽን መፍታት አለብሽ ስትል ተናገረች። እኔም መልሴን ሰጠሁ። አንቺ ሙስሊም ሆነሽ ግዴታ እንደምትሰግጂው እኔም ክርስቲያን ሆኜ ግዴታ ነው መስቀሌን ማጥለቅ ስል ቆረጥ ባላሞት ተነጋገርኳት። እንዴት ይንት ያለሽ ስትል ብዙ ነገር አለች። እኔም ወደ ኋላ አላልኩላትም ነበር። ቢቀር ስራሽ ይቀራል እንጂማ መስቀሌን አልበጥስም ስል በድፍረት ተናገርኳት። እሷም የልኋን ንግግር ቀጥላ እንዲህ ከሆነ መስቀልሽን ማየት አልፈልግም፣ ከልብስሽ ስር አድርገሽ ሸርብ ለብሰሽ ሸፍኝ ስትል ተናገረች። ችግር የለውም እኔ መስቀሌ ቢታይም ባይታይም ዋናው ባንገቴ መያዜ ነው። አንገቴ እስከምትበጠስ ባንገቴ ትኖራለች ብዬ ለራሴ አሳምኜ ሸርቤን ለብሼ ስራዬን ቀጠልኩ። እዛ እየሰራው ባለው ሰዓት 7 ወር እንደሰራው ያም ስራ አልሆነም ነበር። መልሼ ያችን ኢጃዛ ቤት ማየቴ ነው። ለራሴ አሳምኜ ወደ ኢጃዛ ቤት ያቺ 2 ልብስ የምትይዘው ሻንጤ ያኔ ተቀይራ ነበር። ከዛም በአዲሱ ሻንጤ ልብሴን ሰበሰብኩኝና ባንድ ከተከተትኩ በኋላ ጉዞዬን ቀጠልኩኝ። ኢጃዛ ቤት መጣሁ። ኢጃዛ ቤት ደርሼ እረፍት ካረኩኝ በኋላ ከሀገር ቤት ስልክ ጠራ። ከባድ ነበር። ደህና ሳይሆኑ ደህና ነኝ ማለት፣ ደስተኛ ሳይሆኑ መሳቅ በእኔ ላይ ይፈራረቁ ነበር። ቤተሰቦቼን ያለማስጨነቅ እነሱን ሀሳብ ያለመክተት ደህና ሳልሆን ደህና ነኝ ይል ነበር። ደስተኛ ሳልሆን ፈገግ እያልኩ አናግራቸዋለሁ። ስልኬን እንደዘጋው ሮጬ ሽንት ቤት ነበር የምገባው። ወደ ዱባይ ከመጣው ጀምሮ ግማሹን አመት ስራ በማጣት ግማሹን አመት ደግሞ ስራ በመስራት ነው ያሳለፍኩት። ይሄን ስል ከኮንትራት ጠፍቼ ከወጣው በኋላ 1 ወር ስራ ባገኝም 1 ወር ስራ አጥቼ እቀመጥ ነበር። በዚህ መሀል ኢጃዛ ቤት ትንሽ እንደተቀመጥኩ ስራ መጣ ተብሎ ሄድኩኝ።
ያም ስራ በጣም ከምለው በላይ ከባድ ነበር። የ8 ዓመት ልጅ ራሱን መቆጣጠር አይችልም። ቤተሰቡ ውስጥ 12 ልጆች አሉ። ከእናትና አባት ጋር 12 ናቸው። ያለሁት አንድ ሰራተኛ ነኝ። እግዚኦ ፈተና፣ እግዚኦ የሴትዮዋ ግልምጫ። ከሷ አልፍ ብዬ እንኳን ማምለጥ አልችልም ነበር ለደቂቃ ቁጭ ለማለት። ከግሬ እንቅስቃሴዎች ስር ሁላ አለች እንዴ ብዬ እየተጠራጠርኩ ዞር ብዬ ራሴን አይ ነበር። ሙሉ ቦታው ካሜራ ነው። ካሜራዋ ቀጥታ ነው። በቴሌቪዥን ክላሷ ቁጭ ብላ እኔን ስታይ ነው የምትውለው። ለደቂቃ ክላሴ ከገባው ደረጃውን ሊፍት አድርጋው ነበር እኔ ጋር የምትደርሰው። ሊፍት እንኳን ያን ያህል አይፈጥም። ከምን ወርዳ እኔ ጋር እንደምትደርስ አላውቅም። ከሱ ልቅስ የሰለቸኝ የልጁን አልጋ ልብስ መቀየር ነበር በየቀኑ። መቋቋም አልቻልኩም። ሽታው ከአቅሜ በላይ ሆነ ሁሉ ነገር። አፍንጬን በየቀኑ ያፈነኛል። ጉንፋን ከኔ ያልለይ አለ። በዚህ ሁኔታ እንዴት ይዘለቃል? ቢቀር ይቅር ብዬ እኔም አልፈልግም ብዬ ከዛ ቤትም ወጣሁ። ከዛ ቤት ወጥቼ ያችን 1 ወር የሰራኋትን ብር እንደምንም ብዬ ካለኝ አጠረቃቅሜ ወደ ቤተሰብ ላኩኝ። ወደ ኢትዮጵያ ልኬ አላማዬን ከግብ ማድረስ እንዳለብኝ ወሰንኩኝና ኢጃዛ ቤት በመቀመጥ ሰዓት ብዙ ነገር ቢያምረኝም ራሴን ከዛ ቆጥቤ ባጠራቀምኩት ብር ወደ ቢጮህም ብዙ ነገር ቢያስፈልገኝም ተው ያንተ ግድ የለም ቀስ ብሎ ይደርሳል፣ አላማዬን ማሳካት አለብኝ ስል መልስለት ነበር። እናም ብዙ ከቆየሁኝ በኋላ አላማዬ የተሳካ መሰለኝ። ከቤተሰብ ሲደወል ቦታው አዳማ እንደተገዛ ተነገረኝ። ተመስገን አምላኬ ብዬ አምላኬን አመስግኜ ትንሽ ከአላማዬ እየተቃረብኩ ነው ስል ራሴን አጽናናሁት። ይሄን ሁሉ ያለፍኩትን ፈተና ሁሉን ረሳሁት ከአላማዬ ስለደረስኩ። በዛ ኢጃዛ ቤት ተቀምጬ ለቅድስት አርሴማ ስለት አደረኩ። ፈለገ ሃይማኖት ቸሩ መድኃኔዓለም ጽዋና ማህበር ነበረና እዛ ግሩፕ ውስጥ ተቀላቅዬ ነበረ በዚህ ሰዓት። ከዛም ለቸሩ መድኃኔዓለም ነግሬው ለቅድስት አርሴማ ስለቴን አደረኩ። አንቺ መልካም ስራን ከሰጠሽኝ በቤትሽም ሳልወጣ ከቤትሽ ቆሜ እንዳገለግልሽ ካረግሽኝ ከመጀመሪያው ደሞዜ ጽዋሽን አውጥቼ ነዳያኖቹን አበላለሁ። ለዚህ ክብር አብቂኝ ብዬ ስለቴን አደረኩ። እግዚአብሔር ይመስገን። ሰማዕቷም አላሳፈረችኝምና ከትንሽ ቆይታ በኋላ በሁለተኛው ቀን ይሁን በሶስተኛው ቀን ይሄን ስራ ተቀላቀልኩ። እዚህ ከመጣው በኋላ መልካም ነው ብዬ አልልም። ዋናው ፈተና የዚህ ቤት ነበር። በሰራተኛም ባሰሪም የተፈተንኩት